عليه الجنة ومأواه النار وما للظالمين من أنصار ይላል። መሲሁ ምን አለ? ወቃለ ልመሲሕ ይላል አላህ። ክርስቶስም አለ ይለናል፣ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ አለ ኢየሱስ፣ እዕቡዱ ላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ ላሁ ዐለይሂ ልጀና፣ እነሆ ያ በአላህ ላይ የሚያጋራን ሰው አላህ ገነትን በእርሱ ላይ እርም አድርጎበታል። ወመእዋሁ ናር መመለሻው ገሃነመ እሳት ነች አለ። ሰዎችን በዚህ ባስተምህሮቱ የማዳንን ስራ ይሰራ ነበር። አንድ አምላክን አላህን በብቸኝነት ተገዙ ትድናላችሁ፣ በእርሱ ላይ ቅንጣትን እንዳታጋሩ ትጠፋላችሁ እያለ ያስተምራቸው ነበር። የእርሱን መንገድ የተከተለ ሰው ይድኑ ነበር። እርሱ የእውነትን መንገድ ያሳያቸዋል፣ እውነትን ያሳያቸዋል። እዚህም ነው እውነትም ነኝ መንገድም ነኝ ህይወትም ነኝ አላቸው። የህይወትን መንገድ ይሰጣቸዋል። የህይወት መንገድ ምንድን ነው? ሰዎች ከሞት በኋላ የዘላለማዊ ህይወት የሚወርሱበትን ዓለም ነው። ያ በምንድን ነው የሚገኘው? በሚያስተምረው አስተምሮት ማለት ነው። ምናልባት አይተህ ከሆነ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረህ ስታነበው ቁጥር 3 ላይ ምን ይላል? አባት ሆይ አንድና እውነተኛ አምላክ አንተ ብቻ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ህይወት ሲባል ጊዜ ይሄንን አንዱን አምላክ በብቸኝነት ማወቅና ክርስቶስ የዛ የአንዱ አምላክ መልእክተኛ መሆኑን በማወቅ ይህም በማመን የሚገኝ የሆነ ህይወት ነው። ይህን ይመስላል። ጥያቄ ያለበት። ሰላሙ አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። ብዙ የቢዲአ ባለቤቶችና የሽርክ ባለቤቶች ለምሳሌ አሁን ቤተሰቦች ክፍለ ሀገር ላይ ያን ያሻርካሉ፣ ቢዲአም ያደርጋሉ እና እነሱ ለምሳሌ ቡና ያፈላሉ። ቡናውን መጠጣት እንዴት ይቻላል? ሰኞ ቀን ሮብ ማር ሁላስ ሰይድ አድር ማድሪ ምናምን እያሉ ከራማ ምናምን የሚጥሉት ነገር አለ። እሱም መመገብ ለእኛ እንዴት ይቻላል? ያኔ ባናምንበትም ማለት ነው። ባላምንበት መመገብ እችላለሁ፣ ቡናውን መጠጣት እችላለሁ። አላህ ይችላል አካል ተብሎ የሚሰራ ነገራቶች ከሆኑ አይቻልም ያንን እሳቤ የማድረግ ነገር ግን ያን እስካላሰቡበት ድረስ ኖርማል የሆነ ምግባቸውን ቡና ዝም ብለው አፍልተው ከጠራቸው በሽርክ ጋር እስካልተያያዘ ድረስ መጠጣት ችግር የለም። ቁርስ፣ ምሳ፣ እራት የሚሰራቸው ምግቦች እነዚህንም ልክ እንዲሁ። ነገር ግን ከአላህ ውጭ ሌላን አካል የሚጣሩ ከሆኑ ሰዎች እነዚህ እስከሆነ ሰዎች እዚያ ተብሎ ታስቦ የሚሰራ ከሆነ አይቻልም ያንን መብላት። ዳዋ አድርጉላቸው። ብዙ ሰዎች ተሸውደዋል፣ እውነት ላይ ያሉ መስሏቸዋል። ስለዚህ ከአላህ ውጭ ሌላን አካል አትጣሩ በሏቸው። ማንንም አካል ቢሆን ሐታ ነቢ ሰለላሁ ዐለይሂ ወሰለም ቢሆን መላእክን ቢሆን እሺ ይራገማሉ። እርግማናቸው ያኔት ወላጆችን ናቸው አይደርስም። እርግማናቸው ለእኛ እንዴት ይታያል? አይደርስም። ተበድለው ከሆነ ነው የሚደርሰው። ቃል ነቢ ሰለላሁ ዐለይሂ ወሰለም ወተቂ ዳዕወተ ልመዝሉም ፈኢነሁ ለይሰ በይነሃ ወበይነ ላሂ ሒጃብ። የተበደለን ሰው እርግማን ፍሩ ነው ያሉት። ሳይበደል ሰው ዱዓ ቢያደርግ አላህ ይሰማው። አላህ ዝም ብሎ የሰዎችን እርግማን ዝም ብሎ የሚሰማ አይደለም፣ የተበደለን ሰው ነው የሚሰማ። የተበደለ ከሆነ ለምን ከሃዲ አይሆንም? የእሱን ጸሎት ይሰማዋል አላህ። መርሃባ። እኛ እንደዛ ባልናቸው ሰዓት እኛን ያከፍሩናል እና እነሱ እኛን በማክፈራቸው እኛ ሰበብ እንሆናለን፣ እነሱ ጥያቄ ይሆናሉ። ያለባቸው ግዴታ ዳዕዋ ማድረግ ነው። ረጋ ብላችሁ ለዘብ ያሉ ቃላቶችን እየመረጣችሁ ማስተማር፣ ዳዕዋ ማድረግ ነው። ከተቀበሉ ሰየው እንዲካሉ استمر في دعوته من الحق وقد استمر النبي صلى الله عليه وسلم في دعوته لعمه أبو طالب إلى آخر حياته. ነቢያችን ሰለላሁ ዐለይሂ ወሰለም ለአጎታቸው ለአቡ ጣሊብ እስከ ህይወታቸው ፍጻሜ ድረስ ዳዕዋ እያደረጉ ቆይተዋል። እናንተም እንደዛ። እሺ ጀዛከላሁ ኸይረን። ሰላም አለይኩም ለሁላችሁም። የኔ ጥያቄ እኔ የእስልምና እምነት ተከታይ ነኝ፣ ሙስሊም ነኝ። የማይገባኝ ነገር ወይም ጠይቄም አላውቅም ከአሁን በፊት ሙስሊም ሆኖ አሁን ብዙ ጊዜም በዚሁ ራሱ በዚህ ፕሮግራም ሲሰዳደቡ ምናምን እሰማለሁኝ እና አህባሽ ዋሃብያ ምናምን የሚለያየው በቁርአን በኪታብ ነው ወይስ በምናምን ነው ማለት በእሱ ሊገባኝ አይችልም። አሁን ለምሳሌ አላህ አንድ ነው፣ በአላህ አምናለሁ፣ መሐመድ መልእክተኛ ነው፣ መመሪያችን ደግሞ ቁርአን ነው ብዬ አምናለሁ። እኔ ምንድን ነኝ? እሱ አይገባኝ። ሙስሊም ነሽ። እሺ
እነዚህ ሰዎች ልዩነት ምንድን ነው የሚለውን ባጭሩ አሁን ያነሳሻቸው ነገር አምላካችን አላህ ነው ብለው ያምናሉ ወይ? አዎ ያምናሉ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ናቸው ብለው ያምናሉ? አዎ ያምናሉ። መጽሐፋችን ቁርአንና ሐዲስ ነው ብለው ያምናሉ? አዎ ያምናሉ። ነገር ግን ለዚያ ያላቸው የተሳሳተ ግንዛቤ ነው እንዲለዩ ያደረጋቸው እንጂ የመጽሐፍ ልዩነት ወይም የአምላክ ልዩነት ወይም የነቢይ ልዩነት ኑሯቸው አይደለም። ተሻለ አይደል? ማነው አምላካቸው ብለሽ ብትጠይቃቸው አላህ ነው የሚሉት። ነቢያቸው ማን ነው? ነቢይ ሰለላሁ ዐለይሂ ወሰለም። መጽሐፋቸው ምንድነው? ቁርአንና ሐዲስ ላይ ያምናሉ። ግን ለዚህ ያላቸው ግንዛቤ እሱም ምንድነው? የመጀመሪያው የአምላክን ባህሪያቶችና ስሙ ባህሪያቶችን የገለጻቸውን በቀጥታ ሳይሆን ሌላ ትርጉም በጣመው በትርጉም ስራ ነው። አላህ ስብሐነሁ ወተዓላ አደምን በእጆች የፈጠርኩኝ ብሎ ተናገረ። ለምሳሌ ቃል በቃል በእጆች የፈጠርኩት እያለ እጅ ብለን አንተረጉም። ለምን? እኛም ፍጡራኖች እጅ ስላለን። ከዚያስ ስለዚህ ይመሳሰላል። እናም ብለን ተርጉሙ፣ ኃይል ብለን ቁዋ ብለን ተርጉሙ። በቃ ያስከርም እንደዚህ ተሻለ አይደለ? አርረህማኑ ዐለል ዐርሽ እስተዋ አለ። አብዛኛው አምላካቸው አላህ ከዐርሽ በላይ ከፍ አለ ይላል ቃል በቃል ቁርአን። እንደዛ እንልም። ለምን? ይሄማ እንደዛ ከሆነ እኛም ከፍ እንላለን እኮ። ስለዚህ ከኛ ጋር ተመሳሰለ ማለት ነው። ከዚያስ በቃ ስለዚህ ከዐርሽ በላይ ነው የሚለውን እንተውና አላሁ መውጁዱን ቢላ መካን እንበል በራሳቸው። አላህ አለ ግን ያለ ቦታ። እንዲህ እያደረጉ የአላህን ባህሪያቶች የተገለጹትን እያጣመሙ የራሳቸውን ግንዛቤ መስጠት፣ ያም ምንድነው መሰረቱ ከሰው ጋር ይመሳሰልብናል በሚል ነው። ይህ የተሳሳተ አመለካከት ነው። ከሰው ጋር አይመሳሰልም። አላህ በቁርአን ላይ የተናገራቸው ባህሪያቶቹ ከሰው ጋር የሚመሳሰሉ እንዳልሆኑ በቁርአን ላይ ተናግሯል። ቶሻል አይደለ? አላህ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳች ነገር የለም፣ እኔ ሰሚና ተመልካች ነኝ እያለ ይናገራል። እሺ፣ ስለዚህ አላህ ሱብሓነሁ ወተዓላ እንዴት አድርጉ ልጆች? እሺ፣ ለምሳሌ አላህ ሱብሓነሁ ወተዓላ እውቀት አለው ወይ ብለሽ ጠይቃቸው። አዎ እውቀት አለ ይሉሽ። አንተስ እውቀት አለህ ታውቃለህ ወይ? አዎ አውቃለሁ። ስለዚህ ተመሳሰለ ማለት ነው። ይሄ አስከድም እንደዚህ አላህ ያያል ብለህ ታምናለህ ይበሉት። አዎ ያያል። አንተስ ታያለህ? አዎ ያያለህ ይላል። ስለዚህ ተመሳሰለ አያይም በላ። ይሄ እንደዚህ አላህ በቁርአን ላይ የተናገረውን አምኖ መቀበል ግድ ይላል። ካኑ ይመሩነሃ ከማ ጃአት ዐላ ዛሂሪሃ ይላል ኢማሙ ሻፊዒ። ምን አሉ? ካኑ ይመሩነሃ ከማ ጃአት ዐላ ዛሂሪሃ፣ ልክ የቁርአኑ አንቀጽ እንደመጣ አምነው አጽድቀው ያልፉ ነበር ይላል። እና ያ ነው አላህ ስብሐነሁ ወተዓላ ስለ ራሱ የተናገረውን አምኖ መቀበል ነው። ሌላኛው ስህተት ምንድን ነው? ከአላህ ስብሐነሁ ወተዓላ ውጭ ሌላን አካል ሙታኖችን ወይም ወልይ ናቸው ነቢያት ናቸው ብሎ እነሱን መጣራት ያ ነው። በተወሱል ስም ያበጃጁታል። ነገር ግን ከአላህ ውጭ ሌላን አካል መጣራት ነው። ይሄ የሞትን አካል በፍጹም ያንን እስቲጋሳ እንዲረዳቸው መጠየቅ የተገቢ አይደለም። መደድ ያ ረሱላህ እርዳታዎትን እንሻለን አንቱ የአላህ መልክተኛ ማለት ይሄ ተገቢ አይደለም። ከአላህ ስብሐነሁ ወተዓላ ውጭ ሌላ ማንም አካል መጣራት አይቻልም። ፈላ ተድዑ መዐ አላሂ አሐደ ይላል ቁርአን። ከአላህ ጋር አንድንም እንዳትጣሩ ይላል። እንዲህ አይነት ናቸው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ነበረኝ። እኔ የሆነች ልጅ ነበረች እና ክርስቲያን ነበረች፣ እስልምናን ተቀበለች። እስልምናን ተቀብላ ከዛ በሙሉ ቤተሰቦቿ ጋር እስልምናን ተቀበልሽ ምናምን ተብላ ቤተሰቦቿ ጋር ተጣላች እና ደግሞ አሁን ልጅቷ ማግባት ኒካ መታሰር ምናምን ፈለገች። እንዴት ነው መታሰር ያለባት? ማለት ተወካይ ቤተሰብ ምናምን ያስፈልጋል? ሸሪዓ ፍርድ ቤት ከቤተሰቦቿ ሙስሊም ከሌለ ሸሪዓ ፍርድ ቤት በአካባቢያችሁ ካለ እዛ ሄዳቸው አናግሯቸው ኒካ ያስብላቸዋል። አሁን እሷ ያለችው በአረብ ሀገር ነው ያለችው። ሀገር ቤትም አይደለችም። በአካባቢያቸው የሚገኝ ኒካ የሚያስር ቃዲ ይፈልጉና ያ ሰውዬ ውክልና ሰጥተው ኒካ ያስርላታል። የተጋቡ ሙስሊም ጓደኞች ካለ ጠይቃቸው ይነግረዋል። ኢየሱስ አምላክ እንደሆነ መጽሐፍ ቅዱስ ላይ ተናግሯል። ግራ ተጋብቻለሁ እባክህ ማብራሪያ ስጠኝ ላ አልተናገረም። እንደውም አምላክ አለኝ ብሎ ነው የተናገረው። ኢየሱስ ክርስቶስ አምላክ እንዳለው ነው የተናገረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካችሁ አድርጋለሁኝ ይላል። አምላኬ እያለ የሚጠራ አምላክ እንዳለው ኢየሱስ ቃል በቃል ተናግሯል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን የኢየሱስ ክርስቶስ አምላክ እንዳለው ኢየሱስ ክርስቶስ አስተምሯል። ሐዋርያቶችም አምላክ እንዳለው አስተምሯል። ይህ ነው። እሺ
ቀጥሉ። አለይኩም ሰላም። የኔ ጥያቄ ራስ ምታት የጀነት ሰዎች ህመም ነው የሚባለው አባባል እውነት ነው? ምልክት ነው። ምልክት ነው። ለምሳሌ ሰዎች የጀነት ሰዎች ይታመማሉ ማለት አይደለም። ሰው አደጋ በሚደርስበት ጊዜ ምንዳን ያገኛል ሶብር ካደረገ። ልክ እንዲሁ ደግሞ ደረጃው ከፍ ይልለታል ሶብር ካደረገ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አንደኛ የጀነት ሰዎች አይታመሙም። እሺ፣ አንደኛ የጀነት ሰዎች አይታመሙም በፍጹም። አላህ በቁርአን ላይ ላ የመስሁም ፊሃ ነሰቡን ይላል። በእርሷ ውስጥ ምንም አይነት አደጋ አይነካቸውም ብሎ ተናግሯል። ወማ ሁም ሚንሃ ቢሙኽረጂን፣ እነርሱም የሚወጡ አይደሉም ከእርሷ እያለ ይናገራል። ነገር ግን እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰው አደጋ በሚደርስበት ጊዜ ትዕግስት ካደረገ ሶብር ካደረገ ወደ ጀነት የሚያስገባው የሆነውን ምንዳ እንደሚያገኝ ለመግለጽ የተናገሩት ሐዲስ ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነል ሙእሚን ለዩእጀሩ ቢልሙሲበቲ አለቲ ቱሲቡሁ ሐታ ቢሸውከ አለቲ ዩሻኩሃ አሉ። አንድ አማኝ በሚደርስበት መከራ ምንዳ ይጻፍለታል በምትወጋው እሾህ እንኳን ሳትቀር አሉ። ከመከራዎች ከሚደርስበት መካከል ሰው ምንድን ነው? የራስ ምታት። በዚያ ሶብር ካደረገና ኢህቲሳብ ካደረገ የጀነት መንገድ ይሆንለታል ለማለት ነው እንጂ የጀነት ሰው ባህሪ ይታመማል ማለት አይደለም። እሺ ጀዛኩሙላህ። እሺ ቀጥሉ። አድሚኖች ካላችሁ አስገባችሁ።